ኦርቶዶክስ ቤተክርስቲያን ግን ለእያንዳንዱ ትምህርቷ ማስረጃ አላት። ሁላችሁም አድምጡ። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም የሚል ሐሳብ ብዙ ጊዜ ሲነሳ ፕሮቴስታንት የሆኑቶች ወንድሞቻችን በአጠቃላይ በጭፍን በመጀመሪያ የሚሉት ሐሳብ ምንድን ነው መሰላችሁ? ስዕላት መጽሐፍ ቅዱሴ አይደሉም። እዚህ ውስጥ ያለ ፕሮቴስታንት ሁልህም እያንዳንድህ መጽሐፍ ቅዱስን ግለጥና እንዴት መጽሐፍ ቅዱስ እየጠቀሰ እንደምናስተምር ተከታተል። እያንዳንዱ ፕሮቴስታንት ስዕላት መጽሐፍ ቅዱስ አይደለም ብሎ ነው የሚናገረው። ኦኬ ማስረጃ አምጣ ሲባል ይኸው እዚህ ጋር ሳሚ ቲጂ፣ ከዛ ደግሞ ሌሎችም የፕሮቴስታንትና ይፋ የሰጡትን ጥቅስ ብቻ ነው ሰው የሚሰጠው። ሌላ ምንም አይነት ማስረጃ የላቸው። ዘዳግም 4ና ዘጸአት ምዕራፍ 20 ዘዳግም 4ና ዘጸአት ምዕራፍ 20 የሚናገር የመጽሐፍ ቅዱስ ኮንሰፕት ምንድነው? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ከዚህ ሐሳብ ይነሱና በጣም ብዙ ፕሮቴስታንት የሆኑ አማኞች ሰው እዚህ ጋር በቃ እግዚአብሔር አምላክ ምንም አይነት ነገሮችን እንዳንቀርጽ ይናገራል እና ስዕላትም መጽሐፍ ቅዱስ አይደሉም የሚል ሐሳብን ያነሳሉ፣ ሼር ያደርጋሉ። ባጭሩ እነዚህ ክፍሎች የሚናገሩት ስለ ጣዖታት እንጂ ስለ ስዕላት አይደለም። ስዕላትና ጣዖታት የተለያዩ ነገሮች ናቸው ወይ? ኦፍ ኮርስ የተለያዩ ነገሮች ናቸው። ከአገልግሎታቸው አንጻር የተለያዩ ነገሮች ናቸው። ሁለቱም በሰዎች እጅ የሚቀረጹ ናቸው። ሁለቱም በሰው እጅ የሚሳሉ ናቸው። ጣዖታትና ስዕላትን የሚለያቸው ግን ምንድነው? አገልግሎታቸው። ጣዖታት በእግዚአብሔር ምትክ የሚመለኩ ናቸው። ሰው ነብር አድርጎ ሊሰራ ይችላል። የሰው አምሳል አድርጎ ሊስለው ይችላል። ልክ እንደ ንስር አድርጎ ሊቀርጸው ይችላል። እንደ አሳ ነባሪ ሊያገዝፈው ይችላል። እንደ ዝሆን አድርጎ ሊያስቀምጠው ይችላል። ባጭሩ በእግዚአብሔር ፋንታ ተክቶ ወርሺፕ የሚያደርገው ነገር ከሆነ ያ ጣዖት አምልኮ ነው። አንድ ሰው አንበሳ ቢስል አንበሳ ስለሳለ ያ ጣዖት አምልኮ ነው ማለት አይደለም። ስህተት ነው ማለት አይደለም። ስዕላትና ጣዖታት ልዩነት አላቸው ማለት ነው። ስዕላት ምን ማለት ነው? ስዕላት የምንላቸው የትኞቹን ነው የሚለውን ነጥብ በኋላ መጣበታለሁ። ተከታተሉ። ኦኬ። እና ብዙ ጊዜ የመጽሐፍ ቅዱስ ማስረጃውን ሲሰጡ ፕሮቴስታንት ወንድሞቻችን ሌላ የሚያነሱት ነገር ምንድን ነው መሰላችሁ? በላይ በሰማይ ጭምር የሚላል አይደል? እንደውም ዘጸአት ምዕራፍ 20 ሲናገር ገና ሲጀምር ራሱ በላይ በሰማይ ብሎ ይጀምራል። በላይ በሰማይ ማለት እግዚአብሔርንም ቅዱሳን መላእክትንም ቅዱሳን ሰዎችንም ጨምሮ ነው በቃ። እና እግዚአብሔርንም ጭምር ራሱ መሳል አይቻልም። ኦርቶዶክሲያን እናንተ ከየት አምጥታችሁ ነው ስዕላት መጽሐፍ ቅዱስ የምትሉት የሚል ፖይንትን ያነሳል። አሁን ሁላችሁም በደንብ አድርጋችሁ ተከታተሉ። በመጀመሪያ እንደው እንዲህ አይነቱ ጥያቄ ሎጂክ ስለሆነ በሎጂክ መልኩ በመጀመሪያ ያላስረዳችሁ መጽሐፍ ቅዱስ ማስረጃ ከመስጠት በፊት የመጀመሪያው ትልቁ ነገር እግዚአብሔርን ክደው ጣዖት ለማምለክ ልባቸው የተነሳሳላቸው ሰዎች ቀና ብለው ወደ ሰማይ እግዚአብሔርን ሊያዩት አይችሉም። ቀና ብለው ወደ ሰማይ ቅዱሳን መላእክትን፣ ቀና ብለው ወደ ሰማይ ቅዱሳን ሰዎችን ሊመለከቱ አይችሉም። እኔና እናንተ እንኳን በእግዚአብሔር እናምናለን ምን ነፍሳት ተሰብስበን ወደ ሰማይ ብናጋጥጥ እንኳን እግዚአብሔርን መመልከት አንችልም። ቅዱሳን መላእክትን፣ ቅዱሳን ሰዎችን ልንመለከት አንችልም። ስለዚህ ሰዎች በላይ በሰማይ ብሎ እግዚአብሔር ሲያስጠነቅቅ ከላይ ከሰማይ ላይ ያሉትን እያዩ ቀርጸው እንዳይስሉ ነው የሚባል ሎጂክ የለም። ቀድሞውኑ ሊመለከቱ አይችሉም። በላይ በሰማይ የተባሉት ዘዳግም 4 ላይ የሰማይ ሰራዊት ተብሎ የተጠሩት በሰማይ ላይ ያሉ ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት እና ሌሎችንም ሰዎች ወደ ላይ ወደ ሰማይ ቀና ብለው አይተው ተመልክተው ሊቀርጿቸው ሊስሏቸው የሚችሉትን ነገሮች ነው የተጠቀሱት። ይህንን ግን ሐሳብ አንድ ፕሮቴስታንት አይኖ እኔ አልተዋጠልኝም አልቀበለውም ይበል። መልካም ግድ የለም የመጽሐፍ ቅዱስ ማስረጃ እንስጥ። የመጽሐፍ ቅዱስ ማስረጃ እዚሁ ዘጸአት ምዕራፍ ላይ ዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ኪሩቤል ምንድን ነው? አብዛኛው ፕሮቴስታንት አያውቅም። ለማንኛውም እኛ እየነገርናችሁ እንለፍ። 2 ኪሩቤል ስንት እንደሆኑ አብዛኛው ፕሮቴስታንት አያውቅም። አምላካችን እግዚአብሔር ግን እዚህ ክፍል ላይ ምን አለ? 2 ኪሩቤል ከተቀጠቀጠ ወርቅ ስራ። 4 ዓመት እንደዚህ ጥቅሶች እየጠቀስን ተናግረናል። ሰው እንደ አዲስ በቃ ይሞኛል፣ ይታለላል። በደንብ አድርጋችሁ አድምጡ።
አምላካችን እግዚአብሔር ቃሉ ዘላለማዊ ነው። አትስረቅ ካለ በኋላ ስረቅ አይልም። አታመንዝር ካለ በኋላ አመንዝር አይልም። ከኔ በቀር ሌላ አምላክ አታምልክ ካለ በኋላ ሌላ አምላክ አምልክ አይልም። አንድ ጊዜ ተናገረው የአምላካችን እግዚአብሔር ቃል ዘላለማዊ ነው። ጣዖታትን አትቅረጽ ካለም በኋላ ደግሞ ቅረጽ አይልም። በጣዖታትና ስዕላት መካከል ሰፊ ልዩነት እንዳለ የመጀመሪያው የመጽሐፍ ቅዱስ መነሻ የሚሆነ ነጥብ ይሄ ነው። ፕሮቴስታንቱ አማኝ ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ዘዳግም 4ም ጨምሮ እነዚህ ጥቅሶች ስዕላት መጽሐፎች እንዳልሆኑ ይናገራል ይበሉ እንጂ ክፍሉ የሚናገሩ ስለምንድን ነው ብለናል? ስለ ጣዖታት። በላይ በሰማይ ሲልም እግዚአብሔርንም ቅዱሳን መላእክትንም ቅዱሳን ሰዎችንም ያካትታል ለሚሉ ፕሮቴስታንቶች ነው አያካትትም ስንል የመጽሐፍ ቅዱስ ማስረጃም እያነሳን ጭምር ነው። ክፍሉ የሚናገረው ስለ ጣዖታት ነው። እንዴት? ዘጸአት ምዕራፍ 25ን ገልጣችሁ ተመልከቱ። ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ያዝ። ስንት ኪሩቤል? 2 ኪሩቤል። ኪሩቤል የምንላቸው የእግዚአብሔር ዙፋን የሚሸከሙትን ቅዱሳን መላእክቶችን ነው። አምላካችን እግዚአብሔር የቅዱሳን መላእክትንም ቢሆን ምስላቸውን እንዳትስሉ ቅርጻቸውን እንዳትቀርጹ ካለ በኋላ ደግሞ በሌላ ክፍል ላይ ቀረጹ አይል። አትስረቁ ያለ አምላክ ስረቁ አይል። አታመንዝር ያለ አምላክ አመንዝር አይል። የአምላካችን እግዚአብሔር ቃል ዘላለማዊ ነው። የኔ ተወዳጆች ዘላለማዊ ነው የሚለውን ቃሉን ምሳሌ ልስጣችሁ። ለምሳሌ በስነ ፍጥረት አምላካችን እግዚአብሔር በምድር ጨለማ ሰፍሮ ነበርና ብርሃን ይሁን አለ። ብርሃን ይሁን አለ። አምላካችን እግዚአብሔር ቃሉ ዘላለማዊ ነው። ከዛስ ብርሃንም ሆነ። አሁን እየመሸ ነው ኢትዮጵያ። ነገ ሲነጋ አምላካችን እግዚአብሔር ከእኔና ከእናንተ በፊት ጠዋት ተነስቶ ብርሃን ይሁን እያለ አይደለም ጨለመውን ወገግ የሚያደርገው። ቃሉ ዘላለማዊ ነው። አንድ ጊዜ የተናገረው ቃል ዘላለማዊ ነው። ብርሃን ይሁን ያለው አንድ ጊዜ ነው። በጨለማና በብርሃን መካከል ጊዜን የከፈለው አንድ ጊዜ ነው። ሁሉም ተራውን እየጠበቀ ይመጣል። ብርሃኑን ጨለማ ይተካል፣ ጨለማውን ብርሃን ይተካል። አምላካችን እግዚአብሔር ዘጸአት ምዕራፍ 20 እና ዘዳግም 4 ላይ የተናገረው ቃል በአጠቃላይ ጣዖታትን የሚያጠይቅ። እኛ ክርስቲያኖች ጣዖታትን አብዝተን እንድንጸየፍ አምላካችን እግዚአብሔር በአጽንኦት የተናገረበት ቃል ነው። በላይ በሰማይ ላይ በታች በምድር ላይ ከምድርም በታች ከውሃ ውስጥ የማናቸውን ምሳሌ ለራሳችን አድርገን ልናመልካቸው ልንሰግድላቸው አይገባም። ስግደትን ጥያቄ ምልክት ውስጥ አስገቡት፣ በኋላ ላይ እናወራበታለን። እሺ እንቀጥል። አሁን ፕሩፍ እያደረገን ያለነው ስዕላት መጽሐፍ ቅዱሳዊ መሰረት አላቸው ወይንስ የላቸውም? ዘጸአት ምዕራፍ 25ን ጀመርን። ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ሰራ ብሎ እንዳዘዘ እንመለከታለን። እሺ እንቀጥል። ሌላም ጥቅስ አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ እንመልከት እስቲ። እኔ ክፍሉን በቃሌ ስለማቀው ልበልላችሁ። አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር የተሰራ ባለው መቅደስ ማለት ነው። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት የዘንባባ ዛፍ የፈነዳ አበባ ምስልን ቀረጸ ይላል። ለአምልኮተ እግዚአብሔር በተሰራው መቅደስ ላይ በውስጥና በውጭ ብቻ አይደለም፣ በውስጥ ብቻ አይደለም፣ በውስጥም በውጭም የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። ቁጥር 27ን ከፍ ብላችሁ ስታነቡ ቁጥር 27 ላይ እንደዚህ ይላል፣ የኪሩቤል ክንፎቻቸው ተዘርግተው ነበር ይላል። ስዕላቱ እንዴት ተደርገው እንደተሳሉ በምናባችሁ እንደታስቡት ክፍሉ ስዕላዊ በሆነ ገላጭነት ይናገራል። የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛው ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ይሄ ሰውዬ ኦርቶዶክሳዊ ነው፣ ይሄ ሰውዬ ሙስሊም፣ ይሄ ሰውዬ ፕሮቴስታንት ነው ብላችሁ እንዳትጃጃሉ ጋይስ። አምላካችን እግዚአብሔር በቀጥታ ያዘዘውን ትእዛዝ ነው እየተመለከተን ያለ ነው። ለአምልኮተ እግዚአብሔር በተሰራው መቅደስ ላይ በነገራችን ላይ እነዚህ መቅደሶች በመዋዕለ ሥጋዌ ማለትም ክርስቶስ ወደ ምድር ሲመጣ ገብቶ ያሰማረባቸው ምኩራቦች ናቸው። እናም ሲሰሩ ይላል ዘጸአት 25:18 ላይ
ያለውን እንዳትዘነጉ። አንደኛ ነገሥት ምዕራፍ 6:29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት ተሰሩ። 27 ጀምሮ እስከ 28 ስታነቡት የኪሩቤል ክፍሎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ስዕላት መጽሐፍ ቅዱሳዊ ናቸው። ኦፍኮርስ መጽሐፍ ቅዱሳዊ ናቸው። ስዕላት መጽሐፍ ቅዱሳዊ ናቸው ለማለታችን የመጽሐፍ ቅዱስ ማስረጃ አለን ወይ? ኦፍኮርስ አዎ፣ የመጽሐፍ ቅዱስ ማስረጃ አለን። ግጥም አድርጎ ነው ያለን ብራዘር። አሻሚ ያልሆነ አምላካችን እግዚአብሔር በቀጥታ የተናገረውን ቃል ይዘን ነው የምንናገረው። እግዚአብሔር ይቅረጽ ያለውን ኖ ስህተት ነው ማለት አለ። ኦኬ፣ ይቅርታ ስልክ ገብቶብኝ ነው። እግዚአብሔር አታድርግ ያለውን ኖ ማድረግ ይቻላል ማለትም አንችል። ስለዚህ ከነዚህ ጥቅሶች ተነስተን ስዕላት መጽሐፍ ቅዱሴ ናቸው። ኦፍኮርስ መጽሐፍ ቅዱሴ ናቸው። በፈቃድ እግዚአብሔር የቅዱሳን መላእክት ቅርጾች ተቀርጸዋል። በፈቃድ እግዚአብሔር የቅዱሳን መላእክት ስዕላት ተስለዋል። አሁን ወደ አሁኑ ዘመን እንምጣ። የብዙ ፕሮቴስታንት ጥያቄ እናንተ ኦርቶዶክሳውያን ድንግል ማርያምን ከየት አይታችሁ ሳላችኋት? ስላሴን ትስላላችሁ። እናንተ ኦርቶዶክሳውያን ስላሴን ትስላላችሁ። ስላሴን ከየት አይታችሁ ሳላችሁት? ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ጴጥሮስ አይቀራችሁ፣ ጳውሎስ አይቀራችሁ፣ እነዚህን ሁሉ ትስላላችሁ። ከየት አምጥታችሁ ሳላችሁ? ይህ የሁሉም ፕሮቴስታንት ጥያቄ ነው። መልካም፣ እሺ፣ ከየት አምጥተን ሳል ነው? ለመሆኑ ለዚህ ማስረጃ አለን እኛ? የስላሴን ስዕል ይሄ የቅድስት ስላሴ የተቀደሰ ስዕል ነው ስንል ማስረጃ አለን? የእመቤታችን የቅድስት ድንግል ማርያምን፣ የቅዱሳን መላእክትን፣ የጻድቃን የሰማዕታትን ቅዱሳት ስዕላት እነዚህ አዎ የነሱ ቅዱሳት ስዕላቶች ናቸው ስንል ማስረጃ አለን? በደንብ ግጥም አድርጎ ነው ያለን። ሁላችሁም አድምጡ። አሁን ቅዱሳት ስዕላትን የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይቶ ሳለ የሚል አስተምሮ የለም። ስላሴን አይናችን ተከፍቶ ሰማያት ተከፍተው የመጀመሪያው ለኢየሱስ ስም ሰማዕት የሆነው እስጢፋኖስ ሰማያት ተከፍተው የስላሴን ክብር እንዳየው እያየን ቆይ አንዴ እያለን ወረቀት አስቀምጠን ሳለን የሚል አስተምሮ የለም። ክርስቶስን እኛ ተገልጦልን ፊት ለፊታችን ቆሞ ወረቀት አስደግፈን አንዴ ቆይ ጌታ ሆይ ብለን ሳል ነው የሚል አስተምሮ የለም። ቅዱሳን መላእክትን ክንፎቻቸውን ዘርግተው አንዴ ጠብቁን ብለን ወረቀት አዘጋጅተን ስለናል የሚል አስተምሮ የለም። ኦኬ፣ ገላጮች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎት ገላጮች ናቸው። እንዴት እመጣበታለሁ? አድምጡ። ዘጸአት ምዕራፍ 25 ላይ፣ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ የኪሩቤል ስዕላትን የሳለው ሰዓሊ ቅርጻቸውን የቀረጸው ቀራጭ የኪሩቤል መላእክት ተገልጠውለት አይደለም የሳለው። ፕሮቴስታንቶች ወንድሞች በደንብ አድርጋችሁ ተከታተሉ። ይልቁኑ ገላጭ አድርጎ ነው የሳለው። ቁጥር 27 ጀምሮ አሁን ሳነብላችሁ ምን ይላል አልኳችሁ? የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንደኛው ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛው ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር እያለ ክፍሉ ይናገራል። በፈቃድ እግዚአብሔር ስዕላቸውን እንዲስል የታዘዘው ሰው ስዕላቸውን ሲስል የኪሩቤል መላእክቶች ተገልጠውለት ክንፎቻቸውን ዘርግተው አንዴ እስቲ ወደ ቀኝ ዙሩ፣ ትንሽ ደግሞ እስቲ ወደ ግራ፣ አንዴ ደግሞ እስቲ በደንብ ክንፎቻቸውን ዘርጉ እያለ ፊት ለፊቱ አቁሟቸው ሳለ የሚል አስተምሮም የለም። ኦኬ፣ እሱም ሰዓሊውም ጭምር ሳያቸውን ይሳለው። ለምን? ገላጭ አድርጎ ነው ይሳላቸው። መላእክት እንደሆኑ ለማጠየቅ ክንፍ እንዲኖራቸው አድርጎ ሰርቷቸዋል። 40ቱ እንስሳ ምንላቸው ኪሩቤል በዮሐንስ ራእይ ላይ በላም አምሳል፣ በሰው አምሳል፣ በንስር አምሳልና በአንበሳ አምሳል ያሉ መላእክት እንደሆኑ መጽሐፍ ቅዱስም ጭምር ይናገራል። ሰዓሊውን ሲስል እነዚህ ቅዱሳን መላእክት እንደሆኑ ለማጠየቅ ክንፎችን እየዘረጋ ሳለ ለማጠየቅ እንጂ ሰማያት ተከፍተው ኪሩቤል ተገልጠውለት ሳለ የሚል አስተምሮ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት አገልግሎታቸው ገላጮች ናቸው፣ ቋንቋዎች ናቸው ስንል እንዴት ነው? በደንብ አድርጋችሁ አድምጡን። ከዚህ በኋላ ያለው ጉዳይ ፕሮቴስታንቶችን የሚመለከት አይደለም። በዚህ አጋጣሚ በደንብ አድርጋችሁ አድምጡኝ። ከፕሮቴስታንቶች ጋር እኛ ልንግባባ የምንችለው ማለትም እንደው እንደ ጥያቄ ተነስቶ ልናወራ የምንችለው ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አዎ ናቸው የሚለው መልስ ከመለስን በቂ ነው። ከዛ በኋላ ግን አገልግሎታቸው ላመነ ሰው እንጂ ላላመነ ሰው አይደለም። ነገር ግን ምን እያደረገን እንደሆነ ግን እንዲገባችሁ ግን እስኪ እናስረዳችሁ። ቋንቋ ናቸው ብያችኋል። ቅዱሳት ስዕላት ቋንቋ ናቸው።
ቋንቋ የትም ብትሄዱ ይኸውላችሁ ኮንጎ ብራዛቪልን ብትገቡ፣ ናይጄሪያን ብትገቡ፣ ኡጋንዳን ብትገቡ፣ ሲሼልስን ብትሄዱ፣ ሞሪሼስ ብትሄዱ፣ አሜሪካን ብትሄዱ፣ እስራኤል ብትሄዱ ቋንቋ በሶስት ይከፈላል። የቋንቋ ሌክቸሮች ጋር ይሄን ሐሳብ ቀረብ ብላችሁ ጠይቁ። እሺ ቋንቋ በስንት ይከፈላል አልኳችሁ? በሶስት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስቱም ቋንቋዎች ወንጌል ትሰብካለች። አንደኛው ቋንቋ ሊተራል ላንጉጅ የቃል በቃል ቋንቋ አሁን እኔና እናንተ የምናወራው። ሁለተኛው ቋንቋ የምልክት ቋንቋ ነው። ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ። የኢትዮጵያ ብቸኛዋ ቤተክርስቲያን ነች በሶስቱም ቋንቋ የክርስቶስ ኢየሱስን ወንጌል የምትሰብክ ብቸኛዋ ቤተክርስቲያን ኦርቶዶክስ ቅድስት ቤተክርስቲያን ነች። ቃል በቃል ቋንቋ ልክ እንዲህ ባለ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን፣ አገልጋዮች፣ የሰንበት ትምህርት ቤት መምህራን፣ ሊቃውንት በየአውደ ምሕረቱ በየአደባባዩ የክርስቶስ ኢየሱስን ወንጌል ይናገራሉ፣ ይሰብካሉ። በ365 ቀናቶች በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴዋም ሳይቀር የክርስቶስ ኢየሱስን ወንጌል ተሰብካለች። ዲያቆኑ ወንጌል ከመነበቡ በፊት ምን እያለ ይናገራል? ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። 365 ቀን ሳይቋረጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነገር ቃል በቤተ መቅደስ ብቻ አይደለም፣ አደባባይ በምናከብራቸው በዓላቶች በመስቀል በዓል በሉት፣ በከተራ በዓል በሉት፣ በተለያዩ በዓላቶቻችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ባለ ሊተራል ላንጉጅ የክርስቶስ ኢየሱስን ወንጌል ትሰብካለች። ይሄ ቃል በቃል የምንነጋገረው ቋንቋ ይባላል። ሁለተኛው ቋንቋ ደግሞ የምልክት ቋንቋ። የኦርቶዶክስ ቤተክርስቲያን በምልክት ቋንቋ ትሰብካለች። ኔጌቲቭ ካልሆናችሁ እውነት ለመናገር በቃ ውስጣችሁ በኔጌቲቭ ኢነርጂ ካልተሞላ አሁን የምናገረው ቃል ፕሮቴስታንቶች ወንድሞቼ ለብዙዎቻችሁ ግልጽ፣ ለብዙዎቻችሁ አሻሚ ያልሆነ ሐሳብ በደንብ አድርጋችሁ በፍቅር አድምጡ። የምልክት ቋንቋም የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስን ወንጌል ለመስበክ ትጠቀምበታለች። እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናደርጋቸው አክሽኖች የክርስቶስ ኢየሱስን ወንጌል የምንሰብክባቸው አክሽኖች ናቸው። በዘፈቀደ የምናደርገው አይደለም። በፕሮቴስታንቱ ቤተ እምነት ለምሳሌ አምልኮ ይባልና ለአምልኮ የተሰበሰበ ህዝብ መሬት ላይ ሊከረባበት ይችላል፣ በጭንቅላቱ ሊቆም ይችላል፣ ሊደንስ ይችላል፣ ሊጨፍር ይችላል። እኛ እንዲህ አይነት ነገር የለም በእኛ ቤተክርስቲያን። አስቡ፣ ስንዘምር እናሸበሽባለን፣ ከዛ ስናጨበጭባለን። አሁን በዘፈቀደ ይሆን አይደለም። ኦኬ፣ ቤተክርስቲያን በምልክት ወንጌልን ሰብካለች። ስናሸበሽብ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ኃያል የሆነው አምላክ፣ በቅዱሳን መላእክት ዘንድ ግሩም የሆነ አምላክ፣ በቅዱሳን መላእክት ዘንድ የሚፈራው አምላክ በእኛ ዘንድ ትሁት ሆኖ ጸሐፍት ፈሪሳውያን ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ወዲህ ወዲያ እያረጉ እያንገላቱት እንደወሰዱት እያሰብን በዝማሪያችን ከክርስቶስ ሰማን ጋር እየተባበረን እናሸበሽባለን። ከዛ ደግሞ እናጨበጭባለን። ኃያል የሆነ አምላክ በጥፊ መጸፋቱን እያሰብን በሰው እጅ በጥፊ መጸፋቱን እያሰብን እናጨበጭባለን። የኔ ተወዳጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእያንዳንዱ ስፍራ ላይ የምታደርጋቸው አክሽኖች በዘፈቀደ ያሉ አይደለም። ፕሮቴስታንቶች ወንድሞች፣ ለምሳሌ በዚህ ዓመት ጥቅምት ወር ላይ ታኅሳስ 28 ላይ በመስቀል አደባባይ ከ500 እስከ 600 ሺህ የሚጠጉ ኦርቶዶክሳውያን ነጭ ለብሰው መስቀል አደባባይ ተገኝተው ነበር። ነጭ ለብሰው ከሰሞኑ በጣም ብዙ ለኔ መልስ የሚሰጡ ፕሮቴስታንቶች ብዙ ነን ቁጥራችን በዚህ ወጥቶ በዚህ ገብቶ ምናምን ይሉኛል። የኔ ተወዳጆች የኦርቶዶክስ ቤተክርስቲያን ቁጥር ይሄን ያክል ነው ልላችሁ አይደለም። በመስቀል አደባባይ ግን ብቻ አስቡት ከ500 እስከ 600 ሺህ የሚጠጋ የኦርቶዶክስ አማኝ ነጭ ነጠላ ብቻ ለብሶ መጥቶ ነበር። እንደው መሰብሰባችን ካልቀረ ለምን ሬንጀር ለብሰን ሃ እያለ ለምን ሰላምታ እየሰጠናል? ለምን የሆኑ ትሪቶችን አላሳየንም? ነጭ የለበስንበት ምክንያት አለ። ኦርቶዶክስ ስትሆኑ በዘፈቀድ አይደለም የምትለብሱት። ነጭ የለበስነው ኦርቶዶክስ ቤተክርስቲያን በምልክት ቋንቋም ስለሚሰብክ ነው። ያ ሁሉ ኦርቶዶክሳዊ ጧፍ አብርቶ ያያችሁ ሰው በአጠቃላይ ነጭ ለብሶ የመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን እያሰበን ጧፍ ያበራ ነው ክርስቶስ የእስራኤልን ሕዝቦች ሌሊት ቀን በደመና
ሌሊቱን ጨለማውን በብርሃን በእሳት እየመራ ከግብፅ ባርነት ነፃ እንዳወጣቸው ሁሉ እኛንም ከዲያብሎስ ባርነት ከፊታችን እንደ ብርሃን አምድ ቆሞ ነፃ እንዳወጣን እያሰብን ጧፍ እናበራለን። በዘፈቀደ የምናደርገው ነገር የለም። ከበሯችን እንኳን ይወላችሁ ዷ ዷ ዷ የሚል ድምፅ እንዲያወጣ አድርገን አይደለም የሰራ ነው። ድምፅ እንዲያወጣ አይደለም ፐርፐዙ፣ ትርጉም አለው። ከበሯችን የሚለብሰው ጨርቁ ቀይ ነው። ከዛስ ጠፈር አለው። በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። በውስጡ ደግሞ ጠጠሮች አሉት። ምንም አይነት ፐርፐዝ የሌላቸው ጠጠሮች፣ ምንም ከከበሮ ምት ጋር ምንም አይነት ፐርፐዝ የሌላቸው። ጋይስ ሪፖርት እየተደረገብኝ ነው። እባካችሁም ኮፒ ሊንክ አድርጉልኝ። እየተናገርኩ ያለሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንጂ ጥላቻና ነቀፌት አይደለም። ሪፖርት የምታደርጉ ሰዎች አቁሙ። ሪፖርት አድርጋችሁም አካውንቱን ብታዘጉ ሌላ አካውንት ይከፈታል። የኔ አንደበት አይዘጋም። አድምጡኝላችሁ። ከበሮ ውስጥ 5 ጠጠሮች ይገባሉ። ከበሮ ከመመታቱ ጋር ተያይዞ ምንም አይነት ፐርፐዝ የሌላቸው እነዚህ 5 ጠጠሮች ሪዝን አላቸው የሚገቡበት። ቅድም እንዳልኳችሁ እያንዳንዱ ነገር የሚሆነው በምክንያት ነው። በምልክት ቋንቋ ወንጌልን ስለምሰብክ ኦርቶዶክስ ቤተክርስቲያን እነዚህ 5 ጠጠሮች 5ቱ አዕማደ ምስጢራትን ጌታችን ኢየሱስ ክርስቶስ የተሰቀለባቸውን 5ቱ ቅንዋተ መስቀሎችን የሚያጠይቁ ናቸው። ከበሮ በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ጠባቡ የሥጋን፣ ሰፊው የመለኮት ምሳሌ ነው። ክርስቶስ እርሱ በሰውና በእግዚአብሔር መካከል ያለ መካከለኛ ሆኖ መምጣቱን የሚያጠይቅ ማለትን ፍጹም አምላክ ፍጹም ሰው መሆኑን ስናጠይቅ የምንናገርበት የዝማሬ መሳሪያችን ነው ከበሮ። በአንድ በኩል ጠባብ፣ በአንድ በኩል ሰፊ። ጠፍሮቹ ክርስቶስ የታሰረባቸውን ገመዶች የሚያጠይቁ ናቸው። ቀዩ የገፈፉትን ቀይ የሆነ ጨርቅ የምናጠይቅበት ነው። እያንዳንዱ የሚሆኑት ነገር በአጠቃላይ መነሻ የመጽሐፍ ቅዱስ ፖይንት አላቸው። በአጭሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምልክት ቋንቋ ሰብካለች። ሌላው ሶስተኛው ስዕላዊ ቋንቋ። ፕሮቴስታንቶች ወንድሞች መቼም አብዛኞቻችሁ በልጆች እንደተባረካችሁ እርግጠኛ ነኝ። ልጆች ወልዳችኋል። ልጆቻችሁ ያደጉላችሁ እግዚአብሔር ይመስገን። እንኳን እግዚአብሔር ያሳደገላችሁ። ቅርብ ጊዜ የሚወለዳችሁ እንኳን እግዚአብሔር ጤነኛ ልጅ ሰጣችሁ። ልጆቻችሁን ስታሳድጉ በመጀመሪያ የሚገቡበት ትምህርት ቤት ምን አይነት ትምህርት ቤት ነው? መዋለ ሕፃናት። ልጆቻችሁን መዋለ ሕፃናት ስታስገቡ ከሊተራል ላንጉጅም ከምልክት ቋንቋ ከሁለቱ ቋንቋዎች በበለጠ ሁኔታ የሰው አእምሮ ውስጥ ሊቀመጥ የሚችለው በቀላሉ ስዕላዊ ቋንቋ ስለሆነ ትምህርት ቤት ተቋማት እንኳን ሳይቀር ልጆቻችሁን በስዕላዊ ቋንቋ ነው የሚያስተምሩት። ኤፎር አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይቀመጣል። ቢፎር ቦል የሚለውን እንዲረዱ ከቢ ፊደል አጠገብ የኳስ ስዕል ይሳላል። ሲፎር ካት የሚለውን እንዲረዱ ከሲ ፊደል አጠገብ የድመት ስዕል ይሳላል። ስፔሊንግ መሸምደድ አይችሉም። ቋንቋውን በስነ ስርዓት መናገር አይችሉም። ሐሳቡን በአእምሯቸው እንዲይዙ ግን ስዕላዊ በሆነ ቋንቋ ትምህርት ቤቶች ልጆቻቸውን ያስተምራሉ። ቤተ ክርስቲያንም ሁሉንም ልጆቿን በተለያዩ አይነት ቋንቋዎች ታስተምራለች። ከነዛ ቋንቋዎች ውስጥ አንዱ ደግሞ ስዕላዊ ቋንቋ። መጽሐፍ ቅዱስን ማንበብ ለማይችሉ ደካማ ለሆኑ እርሱን ተውት አካል ጉዳተኛ ለሆኑ ሰዎችም ጭምር ወንጌል ስለሚያስፈልግ ማድመጥ ለማይችሉ ሰዎች በአይናቸው ኦብዘርቭ አድርገው ብቻ በመመልከት የሚረዱትን ሐሳብ ስዕላዊ በሆነ ገላጭነት ታስቀምጣለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት የፎቶግራፍ አገልግሎት አይሰጡም። የክርስቶስ ኢየሱስ ስዕል፣ የድንግል ማርያም ስዕል፣ የሥላሴ ስዕል፣ የቅዱስ ሚካኤል ስዕል ሲባል ፎቶግራፍ ነው እያለች አይደለም ኦርቶዶክስ ቤተክርስቲያን። በዮሐንስ ራእይ ላይ አድምጡላችሁ። በዮሐንስ ራእይ ላይ መላእክቱና ቅዱስ ሚካኤልና መላእክቱ ዘንዶም ተዋጉት፣ ዘንዶም አልቻላቸውም። ሚካኤልና መላእክቱ ዘንዶን አሸነፉት። ይሄንን የመጽሐፍ ቅዱስ ኮንሰፕት ቅዱስ ቤተክርስቲያን ስዕላዊ በሆነ ገላጭነት ታስቀምጧለች። ሚካኤል ይሄ ራሱ ነው። ይሄ እዚህ ጋር የምታዩት የሚካኤል ፎቶ ነው። ሚካኤል ቁርጥ ራሱ እያለች አይደለም። መልክን የማሳየት ዓላማ አይደለም ያላት ቤተክርስቲያን። ይልቁኑ በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ ሆነ ወይ ለልጆቿ ታሰብርበታለች። ገላጭ ሆነ ወይ ገላጭ ስለሆነም ደግሞ ከእያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት ስር ቅዱስ ሚካኤል ዘንዶውን እንዳበታ
ቅዱስ ሚካኤልና መላእክቱ ዘንዶን እንዳሸነፉት ተብሎ ይጻፋል። በማቴዎስ ወንጌል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ግርግም በከብቶች በተረት እንደተወለደ መጽሐፍ ቅዱስ ክፍሉ ይናገራል። ስዕላት መጽሐፍ ቅዱስ አይደለም የሚሉን ፕሮቴስታንቶች በአጠቃላይ ራሳችሁን ታዘቡ። ፕሮቴስታንቶች ወንድሞች ራሳችሁን ታዘቡ። ታኅሳስ 29 ሲደርስ የጌታ ልደት ታከብራላችሁ። የጌታ ልደት የሚከበርባቸው ቸርቾች ላይ በአጠቃላይ ሕያው እግዚአብሔር ምስክሬ የክርስቶስ ኢየሱስ ስዕል በከብቶች በረት ተደርጎ አሁን ይሄ ዘመናዊ ሆኖ የሚሸጠው በየሱፐርማርኬቱ በየቦታው የጌታችን የኢየሱስ ክርስቶስ ስዕል ካጠገቡ እንስሳት ትንፋሻቸውን ሲገብሩ ምናምን ያለበትን እየገዙ ቸርች ያስገባሉ። ስዕሉን እያመለኩት ነው፣ እኛ እያለን አይደለም። ስዕሉን ግን ሲያስገቡት ምን አስበው ነው? እኛም በተመሳሳይ ገላጮች ናቸው እያልናችሁ ነው። በማቴዎስ ወንጌል ላይ ጌታችን አምላካችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እነሱ እንደተወለደ መጽሐፍ ቅዱስ ክፍል ይናገራል። እመቤታችን ምስለ ፍቁር ወልደን እናስቀምጣለን። ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ክፍል ይናገራል። በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያን ሰለይቦ ነገላጭነት ታስቀምጣለች። ከስሩ ይጻፋል ክርስቶስ በቤተልሔም ግርግም እንደተወለደ። ለምን? ገላጭ ስለሆነ። ይሄ የምታዩት እዚህ ጋር ራሱ ኢየሱስ ክርስቶስ ሲወለድ ይውላችሁ በልጅነቱ ራሱ ቁርጥ ራሱ ይሄን ነበር የሚመስለው የሚል አስተምሮ ቤተክርስቲያን ይላት። ከገሊላ ወደ ዮርዳኖስ ሄዶ ክርስቶስ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ክፍል ይናገራል። ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ እንደተጠመቀ ስዕላዊ በሆነ ገላጭነት ቅዱስ ቤተክርስቲያን ልጆቿን ታስተምራለች። ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉልላቶች ላይ የሚሳሉ ስዕላቶችን ተመልክታችሁ ከሆነ በመዝሙር ላይ እንደተቀመጠ በመዝሙር 50 ላይ እግዚአብሔር አምላክ ከጽዮን በገሃድ ይመጣል፣ አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል ተብሎ እንደተቀመጠ ክርስቶስ ዳግም ለፍርድ እንደሚመጣ ብዙ ጊዜ ይሳላል በጉልላቶቻችን ላይ። እግዚአብሔር በገሃድ ከጽዮን ይመጣል ወአምላክነሂ ኢያረምም እሳት ይነድድ ቅድሜው፣ አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ወረሱ የሚል የሕይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት ከፊቱ ይነዳል ክርስቶስ ዳግም ለፍርድ ሲመጣ። ይሄንን በመዝሙር ላይ የተቀመጠውን ሐሳብ ቅድስት ቤተክርስቲያን ገላጭ ሆነ ወይ ታስቀምጣለች። ክርስቶስ ዳግም ለፍርድ ሲመጣ በጎቹን በቀኝ ፍየሎቹን በግራ፣ በጎቹ ብርሃን ለብሰው ፍየሎቹ ጽልመት ለብሰው እንደሚቆሙ መጽሐፍ ቅዱስ ክፍል ይናገራል። ኦርቶዶክስ ቅድስት ቤተክርስቲያን ክርስቶስ ዳግም ለፍርድ እንደሚመጣ ነፍሳትን በቀኙ በግራው እንደሚያቆም በቀኙ የሚቆሙት ብርሃን ለብሰው እንደሚቆሙ ነጭ ቀለም ቀብታ ስዕል ስላ ታሳያለች። ናቸው ይሄ የምታዩት ኢየሱስ ክርስቶስ ነው። ዳግም ለፍርድ ሲመጣ ይሄን ይመስላል እያለች አይደለም ቤተክርስቲያን የመጽሐፍ ቅዱስን ኮንሰፕት ገላጭ ሆነው እያስቀመጠች። አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ይሄ መስማት የማይችል ሰው በማየት ብቻ ኦብዘርቭ በማድረግ ብቻ እንደው ተመልክቶ ሊረዳ የሚችለው ሐሳብ ምንድን ነው ሲነገሩኝ የመጽሐፍ ቅዱስ ኮንሰፕት እኔ በጣም ይገርመኛል። አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ውሰዱት። የትኛው ምረጡና አንዱን ሙሉ ወንጌል ስትፈልጉ ከፈለጋችሁ መጽሐፈ ክርስቶስ ከፈለጋችሁ ተልእኮ ለትውልድ ከፈለጋችሁ ጉባኤ እግዚአብሔር አንድ የፕሮቴስታንት አዳራሽ ውሰዱት። ይሄ መስማት የማይችል ሰው ኦብዘርቭ በማድረግ ብቻ አይቶ ሊረዳ የሚችል የመጽሐፍ ቅዱስ ኮንሰፕት ምንድን ነው? በጭንቅላቱ የሚቆም ሰው ሊመለከት ይችላል። ስሪፒስ የለበሰ ሰውዬ ማይክና ጨርቅ ይዞ ሰዎችን እየነካ ሲጥል ሊመለከት ይችላል። የሆኑ ሰዎች መሬት ላይ ሲንቀጠቀጡ ሊመለከት ይችላል። አልፎ አልፎ የሀገሩን ጭፈራ የሚጨፍሩ ሰዎች ሊያይ ይችላል። ጥሩ እስክስታ የሚመታ ሰው ሊያይ ይችላል። ጥሩ የወላይተኛ ጭፈራ የሚጨፍሩ ሰዎችን ሊመለከት ይችላል። ቁጭ ብድግ የሚሉ ሰዎችን ቸርች ውስጥ ሊመለከት ይችላል። ሕይወት ዘርቶ ግን ይሄንን ሰው ወደ መጽሐፍ ቅዱስ የሚሰበው አንድም ኮንሰፕት የለም የፕሮቴስታንት አዳራሽ። ይሄንኑ ሰው ደግሞ ያዙትና ወደ ኦርቶዶክስ ቤተክርስቲያን አምጡት። ወደ ኦርቶዶክስ ቤተክርስቲያን ስታመጡት ኦርቶዶክስ ቅድስት ቤተክርስቲያን ሁሉንም ልጆቿን በምታስተምርበት ቋንቋ ማለትም ከሊተራል ከምልክት ባለፈ ስዕላዊ በሆነ ገላጭነት ወንጌልን ሰብክለታለች። በመጽሐፍ ቅዱስ ላይ ክርስቶስ በቤተልሔም ግርግም እንደተወለደ ይናገራል። ስዕላዊ በሆነ ገላጭነት ክርስቶስ በቤተልሔም ግርግም እንደተወለደ
ስዕላዊ በሆነ ገላጭነት ትሰብከዋለች፣ ታስተምረዋለች። ስለኛ ኃጢአት ስለኛ በደል ክርስቶስ በቀራኒው መስቀል ላይ ከምድር ከፍ ከሰማይ ዝቅ ብሎ እንደተሰቀለ መጽሐፍ ቅዱስ ይናገራል። ይሄንኑ ሐሳብ ቅዱስ ቤተክርስቲያን ስዕላዊ በሆነ ገላጭነት ታስተምረዋለች። ይሄ ክርስቶስ ነው። ክርስቶስ ሲሰቀል መልኩ ይሄ ነበረ። ይኸውልህ ይሄ ፎቶግራፍ ነው። ይሄ የምታየው እዚህ ጋር ቁርጥ ራሱ አምላክ ነው እያለች አይደለም። መጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ግን ገላጭ ሆነው ቤት ታስተምረዋለች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማይሞተው አምላክ ስለኛ ኃጢአት ስለኛ በደል ሞትን እንደሞተ በመቃብርም እንደተቀበረ መጽሐፍ ቅዱስ ይናገራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመቃብር እንደተቀበረ ስዕላዊ በሆነ ገላጭነት ቅዱስ ቤተክርስቲያን እንደዚህ ሰው ትሰብካለች፣ ታስተምራለች። ከስዕሉ ስር ክርስቶስ በመቃብር እንደተቀበረ ለምን? ገላጭ ስለሆነ። ስለኛ ኃጢአት ስለኛ በደል የማይሞቱ አምላክ ሞትን ሞቶ ነበረ፣ ነገር ግን ሞቶ አልቀረም። የኛ አምላክ የኛ አባት ሞትን ድል አድርጎ በሶስተኛው ቀን እንደተነሳ መጽሐፍ ቅዱስ ላይ ግልጽ በሆነ ወይ መጽሐፍ ቅዱስ የተናገረውን ሐሳብ ቅዱስ ቤተክርስቲያን ስዕላዊ በሆነ ገላጭነት ታስቀምጥለታለች። ክርስቶስ ሞትን ድል አድርጎ እንደተነሳ ስዕላዊ በሆነ ገላጭነት ታስቀምጥለታለች እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት አይመለኩም። ስዕላት የፎቶግራፍ አገልግሎት የላቸውም። ስዕላት አገልግሎታቸው ገላጮች ናቸው። የስዕላት አገልግሎት ቋንቋዎች ናቸው። ስዕላት መጽሐፍ ቅዱስ ናቸው ይንሰራሉ። ኦፍኮርስ ናቸው። ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ የኪሩቤል መላእክትን ቅርጽ ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። አንደኛ ነገሥት ምዕራፍ 6 ቁጥር 29 በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል ሰላት እንደተሳሉ እንመለከታለን። ቁጥር 27 እና 28 ስትመለከቱ የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ፣ የሁለተኛው ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ቅዱሳት ስዕላት አዎ መጽሐፍ ቅዱሴ ናቸው። አገልግሎታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው? የቤተክርስቲያን ልሳኖች ናቸው። ይሄ ግን የተቀመጠው ላመነ ሰው ነው። እንዲህ አይነቱን ጉዳይ ፕሮቴስታንት የሆነ አማኝ የማመን ግዴታ የለበትም። ምክንያቱም ቅዱሳት ስዕላት የቤተክርስቲያን ልሳን ሆነው ቤተክርስቲያን እንሰብክባቸው ላመኑ ልጆቿ እንጂ ላላመኑት አይደለም። ያላመኑት በመጀመሪያ ያላመኑበትን የቤተክርስቲያን ትምህርት ማመን አለባቸው። ስለዚህ ስዕላት አገልግሎታቸው ይሄ ነው። የመጽሐፍ ቅዱስ ማስረጃው ሳይኖራችሁ አካኪ ዘራፍ የምትሉ ሰዎች ስዕላት መጽሐፎች አይደሉም ብላችሁ አካኪ ዘራፍ ብላችሁ መጽሐፍ ቅዱስ ላይ ላለው ስዕል ከየት እንደመጣ ማን ሳሉ እንዳላችሁ ከየት መጥቶ እንደተሳለ መጽሐፍ ቅዱስ ማስረጃ ሳይኖራችሁ አካኪ ዘራፍ የምትሉ ሰዎች ፕሊስ በመጀመሪያ መጽሐፍ ቅዱስ ማስረጃ ይኖራችሁ።